ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 50ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 17 2025 ነው። እንግዲህ በ49ኛው አንድ የነበረብኝን እኔ ራሴን ሳደምጠው ትናንትና ራሴን ሳደምጠው የተፈጠረብኝን ጥያቄ አነሳሁትና እዛው ላይ መለስኩት። እንግዲህ ጥያቄ ተመልሷል። እነሱ ልክ ናቸው ነው ማለት መግባት ኮንሲደር ማድረግ ያለባቸውን ነገር በሙሉ ኮንሲደር አድርገው ነው ላይክ እንግዲህ ቫት ዊዝሆልዲንግ ለመቀነሱ ምክንያቱ ፐብሊክ ሴክተር ኢንቨስትመንት በ60% መቀነሱ ነው። የቫት ዊዝሆልዲንጉን መቀነስ ያስከተለው ነው። ችግሩ ግን ፐብሊክ ሴክተር ኢንቨስትመንቱ በ60% ሲቀንስ ቫት ዊዝሆልዲንጉ የቀነሰው በ60% በተመሳሳይ ሳይሆን በ84% ነው የቀነሰው ነው። እና እኔ ጥያቄ ኖሮብኝ የነበረው ፐብሊክ ሴክተር ኢንቨስትመንት እኮ ለምሳሌ 100 ቢሊዮን ብር ኢንቨስት ብታደረጉ ሁል ጊዜ 15 ቢሊዮን ብር ቫት አይመጣም። አንዳንዱ ቫት ቫት ጀነሬት የማያደረጉ ናቸው። አንዳንዶቹ ትራንዛክሽኖች በተፈጥሮ ላይክ ነው ናቹራሊ ደሞዝ ክፍያ ያለ ምናምን እና እሱን ከግምት ሳያስገቡ ሊሆን ይችላል የሚል ነገር ነበረኝ። እና ይሄ 84% መቀነሱ 100% ኢንቨስትመንቱ ቫት ጀነሬት ያደርጋል ብላችሁ አስባችሁ ነው። ግን ቁጥሮቹን አስገብቼ ክራንቺን ሳረጋቸው እና ማለት እንግዲህ ኤክሰል ጉግል ሽት ላይ አስገብቼ ሳያቸው እውነትም ማለት መጀመሪያም ፕሮጀክትድ እንትኑ 100% ኤክስፔክት የሚያደርግ አልነበረም ነው። ከግምት ያስገባል። ከግማሽ በላዩ ከፕራይቬት ሴክተር ኢንቨስትመንት ውስጥ ከግማሽ በላዩ ኢንቨስትመንት ቫት ጀነሬት እንደማያደርግ መጀመሪያው ነው ግምት አስገብቶ ነው። ስለዚህ ከሱ አኳያ ራሱ ነው ስለዚህ እንትኑ የቀነሰው ማለት ነው። ከግማሽ በላይ ታክስ ቫት ጀነሬት የማያደርገው ነገር ግን ግማሹ ነው። ለምሳሌ 100 ቢሊዮን ብር ቫት ፐብሊክ ሴክተር ኢንቨስትመንት ብታደረጉ 50 ቢሊዮኑ ነው ቫት ጀነሬት የሚያደርገው የሚለውን አስዩም አድርገው ነው ፕራክቲሱን ወስደው ነው። ስለዚህ ቤንችማርክ ነበራቸው። ከ17.5 ቢሊዮን ብር ለምሳሌ ነው አሰምሽን ነው ከ17.5 ቢሊዮን ብር ጀነሬት ይደረግ የነበረው ቫት 2.625 ቢሊዮን ብር ሳይሆን 1.4 ነበር which is በጣም ብዙ ልዩነት አለው ነው። 1.2 ነበር የ1.425 ቢሊዮን ብር ቫት ጀነሬት ሳይደረግ ይቀር ነበር ድሮም። አሁን ግን 1.2 ጀነሬት አድርጎ በሚቀጥለው ግን በጀቱ በ60% ሲቀንስ ጀነሬት ማድረግ የነበረበት ያንን ትሬንድ ተከትላችሁ ስትሄዱ ጀነሬት ማድረግ የነበረበት ቫት ወደ 480 ሚሊዮን ብር ነበር። ነገር ግን አክቹዋሊ ጀነሬት ያደረገው አሁን 200 ሚሊዮን ብር ብቻ ሆነ። ስለዚህ 28 ሚሊዮን 280 ሚሊዮን ብር ጀነሬት ሳያደርግ ቀርቷል። ያ ለምንድን ነው የሆነው ነው? የፐብሊክ ሴክተር ኢንቨስትመንቱ ባዘቀዘቀበት ልክ ቫቱ አለማዘቅዘቁ በምንድን ነው ኤክስፕሌን የሚደረገው ነው። ስለዚህ እነዛን ነገሮች ከግምት አስገብተው እንትን ብለዋል ማለት ኖርማል አሳምፕሽን የለም ይሄን ኤክስፕሌን የሚያደርገው ነው በሌላ አማርኛ። ስለዚህ ሌላ ወጣ ያለ እንትን ያስፈልጋልና 4 ነገር አቀረቡ ነው። 4 ነገር አንደኛው እንግዲህ ቫት ያልተመዘገቡ አንሬጅስተርድ የሆኑ ቫት ላይ ያልተመዘገቡ ኖርማል ከነሱ እየገዙ ነው አንዱ አሰምሽኑ። ሌላኛው ሪከሪንግ ኤክስፐንስ አላቸው ቫት ጀነሬት ማያደርጉ የውስጥ የሚያወጧቸው ወጪዎች አሉ። ስለዚህ ቫት እነሱ ጨምረው ነው። ካልሆነ ቫት ይሰበስባሉ ነገር ግን አይመልሱም ነው። ለመንግስት አያስገቡም ማለት ከዊዝሆልድ አድርገው ይዛሉ አገልግሎት ሲገዙ ነገር ግን አይመልሱም ነው። አራተኛ የፖሊሲ ለውጥ ሊኖር ይችላል ነው። ነገር ግን አሁን እንዳየ ነው ያኛው 1.4ቱም ቫት ጀነሬት የማያደርግበት ምክንያት ከነዚህ በ3 አንዱ ነው። ኦሪጂናሉም የድሮውም ነው ምላችሁ። አሁን ግን አዲስ በዚህ በልኩ እነዚህም ነገሮች ከግምት ገብተው አዲስ አይነት ማዘቅዘቅ ከመጣ ምናልባት በፖሊሲ ሊገለጽ ይችላል ነው። የፖሊሲ ለውጥ ሊኖር ይችላል። ለዛ ነው ቫት የቀነሰው ነው። ስለዚህ ያ ምንድነው ቫት ፖሊሲ ነው
የቫት ዊዝሆልዲንግ ፖሊሲ ነው እና እውነትም እንግዲህ ይህን እንደገና እንየው። ምክንያቱም እኔ ቃላቶቹ ልክ ነው። አንድ ሀሳብ ሲጠፋባችሁ እዚህ ጋር ቁጭ ብዬ ምንድን ነው የሚባለው አንዱ ነገር ሳይገባችሁ ሲቀር ሁሉን ነገር ከዚህ ከዛ ጋር እያመሳከሩ ማየቱ ፕሬዘንቴሽን መሆን ይቀርና የራሴ ፐርሰናል ጥናት ይሆናል እና እንደዛ ሲሆን ቦሪንግ ይሆንባቸዋል ነበር ነው ሀሳቡ። ግን አይ ቲንክ ችግር የለውም ብዬ አሰብኩኝ። ማለት ብቻዬን ብቻዬን አጠናዋለሁ፣ አብረን እናጠናዋለን። ስለዚህ እንግዲህ ቫት ዊዝሆልዲንግ ፖሊሲው ሊሆን ይችላል የሚገልጸው። አሁን እንዳልኳችሁ እነዚህ ሶስቱ ድሮም የነበሩ ናቸው ብላችሁ ማሰብ ትችላላችሁ። አሁን ድሮ ያለ ፕራክቲስ ቀጥሎ ሊሆን ይችላል፣ ግን አቀጣጠሉ በጣም በሚያስፈራ መልኩ ነው። ድሮም ሙስና ስለነበረ ይሆናል 2.6 ማመንጨት ሲኖርበት 1.2 ያመነጨ የነበረው ማለት ነው ድሮም። አሁን እኮ አሁን 2.6 ማመንጨት ሲኖርበት 2.6 ሳይሆን እያመነጨ ያለው ነው። እንዴት ነው ወርዶ ምንድን ነው 1 ሳይሆን 0.4 ነው እያመነጨ ያለው። ስለዚህ ከአቀናነሱ ጋር አብሮ አይሄድም ነው እና ምን ኤክስፕሌን ያደርገዋል? ዘረፋ ከነበረ ዘረፋው አሁንም ብሶበታል ነው። አይ ግን ዘረፋ ካልሆነና የፖሊሲ ጉዳይ ከሆነ የፖሊሲ ጉዳዩን እንመልከተው ነው። ስለዚህ ትላንት በተወሰነ መልኩ አይተነዋል፣ ግን እንድገመው ቢካዝ እንዳልኳችሁ ሳልቻኮል አሰለቻችኋለሁ ብዬ ሳልፈራ ምናምን ነገሩን አናላይዝ እናድርገውና እንግዲህ የምናወጣው የምንረዳው ነገር ካለ ለመረዳት እንሞክር ነው። ቫት ዊዝሆልዲንግ ፖሊሲ ዋዝ ሪፎርምድ ኢን ኦገስት 2019። እንግዲህ አዋጅ አውጥቷል። ቫት ዊዝሆልዲንጉን እንዲሻሻል መንግስት አዋጅ አውጥቷል። ከሪፎርሙ በፊት ፕራየር ቱ ሪፎርም ቫት ዊዝሆልዲንግ ኤጀንትስ ወር ኦብላይጅድ ቱ ዊዝሆልድ 100% ኦፍ ቫት ፔየብል ኦን ዜር ፐርቼስስ። ስለዚህ እንግዲህ ከማሻሻያው በፊት ዊዝሆልዲንግ የሆኑ ኤጀንቶች ማለትም የበጀት መንግስታዊ የሆኑ የበጀት መስሪያ ቤቶች እና ኮርፖሬሽኖቹ ማለት ነው 100% ዊዝሆልድ ማድረግ ነበረባቸው ህጉ የሚለው። ስለዚህ የ1 ቢሊየን ብር ዕቃ ከገዙ የ150 ሚሊየን ብር የሚፈጠረውን ቫት ይዘው ያስቀሩታል ማለት ነው። የ1 ቢሊየን 1 ሚሊየን 1.15 ቢሊየን ብር 1.15 ቢሊየን ብር ዕቃ ከገዙ እችን 0.15 ቢሊየን ወይም 150 ሚሊየን ብር ሙሉን ያስቀሩና ይዘው ለመንግስት ይመልሱት ነበር ነው። The VAT payable on their purchases. This created a risk of over withholding እና ይሄ ኦቨር ዊዝሆልዲንግ ማለት ያው ከተገቢነት ከአግባብ በላይ የሆነ ዊዝሆልዲንግ ያስከተለ ነው። ፕራይቬት ሴክተር firms that sell to the public sector could be left in refund position due to having input VAT credits. አሁን እንግዲህ እነዚህን ቃላቶች እየጠላዋቸው ነው። ምንድነው ኢንፑት ቫት ክሬዲት ምንድን ነው ብለን ዲፋይን እናድርገው ነው። ኢንፑት ቫት ክሬዲት so what is input VAT credit? Its core concept of VAT systems, including Ethiopia's VAT system. Here is the simplest and clearest explanation. What's input VAT credit? እንግዲህ ቫት አሁን እንትን ብለን ቫቱን ከነጋዴ አንጻር ማለት ነው። ይህን ነጋዴ ብላችሁ ብትወስዱት ኢንፑት ቫት የሚባለው
እሱ ለሌላ ሲከፍል ነው። አሁን ለምሳሌ ይሄ ሰው ከሌላ እቃ ቢገዛ ቫት ይከፍላል አይደለም። ቫት ያለበት እቃ የሚገዛ ከሆነ የ100 ሺህ ብር እቃ ቢገዛ 15% ቫት 15 ሺህ ብር አድርጎ 115 ሺህ ብር ነው የሚከፍለው። ሲከፍል ግን ያችን የከፈላት ቫት ወጪው አይደለችም። የሱ ማለት ዝም ብሎ ላይክ ነው፣ የእሱ ወጪ አይደለም፣ የእሱ ላይክ ነው፣ በኋላ የሚያስመልሰው ነው። ስለዚህ ይሄንን እቃ ሲገዛ የሚከፍለውን ቫት ኢንፑት ቫት ይሉታል። እቃ ሲሸጥ ደግሞ እሱ የሚያስከፍለውን ቫት እቃ ሲሸጥ የሚያስከፍለውን ቫት ደግሞ አውትፑት ቫት ይሉታል። አውትፑት ቫት ለምን እቃ ሲሸጥ ለደንበኛ እቃ ሲሸጥ እንትኑ ኢንፑት እና አውትፑት ላይክ እንደዚህ ነው። ኢንፑት ሲሆን እንደዚህ ነው፣ አውትፑት ሲሆን እንደዚህ ነው። ስለዚህ ይሄ ከቫት አኳያ ነው ማለት ነው እቃ። ስለዚህ ይሄ ቫት ይወጣል፣ በዚህ መልኩ ይወጣል፣ በዚህ ይገባል። ይሄ ፐርቼዝ ነው፣ እቃ ፐርቼዝ ሲያደርግ ነው። እቃ ፐርቼዝ ሲያደርግ ብር ይከፍላል አይደለ? እቃ ደግሞ ሲሸጥ ገንዘብ ይገባለታል። ከገንዘብ አኳያ ገንዘብ ይቀበላል። የሚቀበለው ቫት ግን ለመንግስት የሚሰጥ ነው እንጂ ለሱ የሚሆን አይደለም፣ ይዞት ነው። እቃ ይሄ ደግሞ ሴል ሲያደርግ ነው። ይቅርታ፣ ይሄ ፐርቼዝ ሲያደርግ ነው። እቃ ሲሸጥ ገንዘብ ይቀበላል፣ ቫትም ይቀበላል። ቫቱ ግን ተመልሶ የሚወጣ ስለሆነ አውትፑት ቫት ይሉታል ማለት ነው። እቃ ሲገዛ ግን ቫት ይከፍላል። ቫቱ ግን ከፈለ ማለት ክሌም የሚያወራርደው አለ፣ ወደ እሱ ነው የገባው ላይክ ነው የሚጠይቀው። ከመንግስት አንጻር መንግስትን የሚጠይቀው ነው ማለት ነው። ይሄኛው መንግስት እሱን የሚጠይቀው ነው፣ ያኛው ይሄኛውን ቫት ኢንፑት ይሉታል። ግራ አጋቢ ነው ቱ ቢ ኦነስት። ኢንፑት እና አውትፑት ቫት ነው። አሁን ኢንፑት ቫት ክሬዲት ምንድን ነው? ኢንፑት ቫት ክሬዲት ምክንያቱም ይሄ ክሌም የሚያደርገው ነው እሱ ይሄ መንግስት ከሱ ክሌም የሚያደርገው ነው። እና ኢንፑት ቫት ክሬዲት ምንድን ነው የሚለውን ነገር ዋትስ ኢንፑት ቫት ክሬዲት when a business buys goods or services it pays VAT on its purchases. This VAT paid on inputs is called input VAT. አሁን ያልኳችሁ ነገር ነው። A business is allowed to deduct this input VAT from VAT it collects from customer output VAT. This deductible amount is called an input VAT credit. Okay. Why do you call it additional? Why does it exist? VAT is designed to tax final consumption, yes, not businesses. So to avoid businesses being taxed on their imports, the system let them claim back credit the VAT they claim back credit. The VAT they claim back is credit. The VAT they paid on the purchases, they credit. I mean, why call it credit since input VAT seems to suffice? ያንን ብቻ ማለት በቂ ነው የሚመስለው። ነው just the tax you paid, but input VAT credit is the part you are allowed to deduct. Oh, really? Okay. ስለዚህ እኔ ማለት ኢንፑት ቫቱ ኢትስ ኦብቪየስ ቫት ከከፈላችሁ በቃ እንትን ነው ኮሌክተብል ነው እና ክሬዲት እንዴት ልበላችሁ ደመሩበት ነው ቢኮዝ ኢትስ ዮር ክሬዲት ኢን አ ሴንስ ለመንግስት እንዳበደራችሁት አይነት ነገር ነው ላይክ ነው።
የምትሰበሰቡት ነገር አላችሁ ነው። እና ለምን ክሬዲት አልከው ማለቱ ምን አስፈለገ ነው። እንግዲህ መልሱ ምንድን ነው? ሁሉ ቫት ዲዳክተብል አይደለም ነው ኢንፑት ቫት። ስለዚህ እቃ ስትገዙ አንድ ነጋዴ ሆናችሁ እቃ ስትገዙ ያወጣችሁት ቫት የከፈላችሁት ቫት ያንን ደረሰኝ ወስዳችሁ ቫት ከፍያለሁ ሪተርናል ይመልሱልኝ ማለት አትችለውም። መቼ? ለምሳሌ ኢንተርቴንመንት ኤክስፔንስ ብላችሁ ቅድም እኔ እኮ የሚሰሙኝ እነዚህ ኤአይ ማስታወቂያ ምናምን ማለት ስልኬን እዛ ጋር አስቀምጬው በ6 ወር አንዴ ተሳስቼ ፑሻፕ ከሰራው ቲክታኩ ላይ ፑሻፕ ይመጣልና እንዴት እንትን ነው የሚሆንብኝ ነው ብላችሁ ማለት አንዳንዴ ሳወራ ሰምቶኝ ነው ወይ እንትን አንስቶኝ ነው ምናምን ብላችሁ ትላላችሁ። ማለት ስልኩ የለም ነው በእኔ if I do something completely unrelated with በሚቀጥለው ቲክቶክ ላይ ፑሻፕ ስትሰራ እጅን እንዲያርገው ምናምን የሚል የትሬኒንግ ማኑዋል ይበዛላችኋል ነው። እና የሚገርም ነው ላይክ ነው ይመስላል ነው ሁሉ ነገር ይጠማልን። አሁን ኢንተርቴንመንት ኤክስፔንስ ቅድም ስል ነበር ከሱ ሰምቶ አምጥቶት ነው ብዬ እያሰብኩ እኮ ነው። ማለት ቫት ላይክ ነው ኢንተርቴንመንት ኤክስፔንስ ብለው መስሪያ ቤቶች አሁን አይዶ ነው ላይክ ነው ጥሩ መስሪያ ቤት ከሆነ ስራ ስታመሹ ወይ ምናምን ስትሉ ላይክ ነው እንትኑን የሆነ በቃ ያላል እዛ የኢንተርቴንመንቱ ይቻላችኋል የምታረጉት ነገር አድርጉና ደረሰኙ ማምጣት ነው ከእናንተ የሚጠበቀው ተብሎ ይደረጋል ነው። እና እዛ ላይ አሁን ቫት ካለ መስሪያ ቤቱ ያንም ቫት ከፍሏል። ለምሳሌ እንበልና እንዳልኳቸው አሁን ለምሳሌ ትልቅ ስብሰባ እየተደረገ ነው እንበል በአንድ መስሪያ ቤት ትልቅ ስብሰባ እየተደረገ ነው። ስብሰባ ሲደረግ ሆቴል ልትይዙት ላይክ ነው ሆቴል ሊሆን ይችላል። አዳራሽ ተከራይታችሁ ሻይ ቡና ይኖራል፣ ምሳ ይኖራል፣ አንዳንዴ ማታ ማታ ቢራ ሊጠጡ ይችላሉ ወዘተ ብቻ የሆነ ነገር ብለው ኢንተርቴንመንት ተብሎ ይወጣል ነው። ኢንተርቴንመንት ኤክስፔንስ ያስመዘግቡታል። እና አሁን እዛ ሄዳችሁ ሆቴል ስትጠቀሙና ኢንተርቴን ስታደርጉ ቫት ጀነሬት ከተደረገ ያንም ቫት ክሬዲት ነው ልትሉት አትችሉም። ቫት ክሬዲት አለኝ ስለዚህ ይህንን ቫት ወስጄ እዛ አስቀንሰዋለሁ ማለት አይቻልም። ኢንተርቴንመንት ከሆነ ለሆድ አይቻልም ይመልሰዋለሁ ነው መሰለኝ። እና አይ ዲድንት ኖው ላይክ ነው ይህንን ነገር አላውቅም ነበር አሁን ቱ ቢ ኦነስት። እና ለምንድን ነው ቫት አሁን ኢንፑት ቫት ክሬዲት ሲል ለምንድን ነው ኢንፑት ቫት ክሬዲት የሚለው? ግን ኢንፑት ቫት ክሬዲት ዲዳክተብል የሆኑ ቫቶች ብቻ ናቸው ነው። ስለዚህ ዲስ ክሬትድ ሪስክ ኦፍ ኦቨርሆልዲንግ። እንግዲህ ምኑ ነው ሪስክ ኦፍ ኦቨርሆልዲንግ የፈጠረው? 100% ዊዝሆልድ ማድረግ የ15%ን ሙሉ በሙሉ ዊዝሆልድ ማድረጉ ኦቨርሆልዲንግ ፈጥሯል። ስለዚህ ፕራይቬት ሴክተር ፈርምስ ዛት ሴል ቱ ዘ ፐብሊክ ሴክተር ኩድ ቢ ሌፍት ኢን አ ሪፈንድ ፖዚሽን due to having input credits but not output VAT, not like in a refund position. In a refund position means ስለዚህ እስቲ እንግዲህ ከዚሁ ካለው ነገር እንትን እንበለው but no output VAT. output VAT ከዊዝሆልዲንግ አኳያ ነው ዜሮ ይሆናል ነው። ከመንግስት ለመንግስት አገልግሎት ሲያቀርቡ ለፐብሊክ ሴክተሩ ሲሸጡ ሴል ሲያደርጉ ለፐብሊክ ሴክተሩ ሲሸጡ ፐብሊክ ሴክተሩ ቫት አይሰጣቸውም ነው። ስለዚህ አውትፑት ቫታቸው ዜሮ ይሆናል which means በሸጡት ጊዜ የሚሰበስቡት ቫት የለም ነው like ነው but left in a refund position due to having input VAT credit but no output. ስለዚህ ይሄ ዜሮ ይሆናል። ኢንፑት ቫታቸው ግን ኢንፑት ቫት ክሬዲቱ ግን ኢንፑት ቫት ክሬዲት ሁሉም ቫት እቃ ሲገዙ የከፈሉት ቫት በሙሉ ሳይሆን ሪፈንደብል የሆነው ማለት መንግስትን ሊጠይቁት የሚችሉት ቫት ማለት ነው። ማለት ላይክ ነው
ከፍያ ያለው ቫት ለአንተ ነው እንጂ ለእኔ አይደለም፣ ስለዚህ ቫቴን አምጣ ብለው የሚጠይቁት ነው። ስለዚህ ይሄኛው የሆነ አማውንት ይኖራቸዋል። ፖዚቲቭ ይሆናል፣ ዜሮ ሳይሆን የሆነ አማውንት ይኖራል። ስለዚህ ኦቨር ዊዝሆልዲንግ ማለት ምን ማለት ነው? ሁል ጊዜ ቫት ይከፍላሉ እነሱ እቃ ሲገዙ፣ ግን ለመንግስት በጣም ስለሚሸጡ መንግስት ደግሞ ዊዝሆልድ ስለሚያደርግ ይሄ ዜሮ ይሆንና ስለዚህ ብዙ የሚጠይቁት ቫት አላቸው ማለት ነው። ሪፈንድ አርገኝ የሚሉት መንግስትን ማለት ነው። ያ እንዳልኳችሁ እንግዲህ ትላንትና ለማለት እንደፈለግኩት ቫት አይቀበሉም፣ ቫት ይሰጣሉ። ቫት ስለሚሰጡ ለመንግስት ነው የሚሰጡለት። ሄደው ጥያቄ ሲጠይቁ ማለት መጨረሻ ላይ ኤንድ ኦፍ ዴይ ሪፈንድ አርገኝ ይመጣል ማለት ነው። እና ሪፈንድ አርገኝ ብቻ ሳይሆን ብዙ ትራንዛክሽን የምታካሂዱ ከሆነ ቢጣጣላችሁ ኖሮ ጥሩ ነው። ካልሆነ ግን ብዙ አስቀድማችሁ ትከፍሉና ኦን ቢሃፍ ኦፍ ገቨርንመንት ካሻችሁን ይጎዳዋል። ኦፕሬሽናል ካሻችሁን ይጎዳዋል። ስለዚህ የሆነ ጣጣ ያመጣባቸዋል ማለት ነው። ካሽ ስትራፕ ይፈጥራል ነው። The reform reduced the withholding rate from 100% to 50%. Mechanically, this should have reduced VAT withholding revenues by 50%. ስለዚህ አዲሱ አዋጅ ይሄ በ2019 ወጣ የተባለው አዋጅ የኢትዮጵያ አዋጅ ነው። ፕሮክላሜሽን ነምበር 1157 ወይም አዋጅ ቁጥር 1157 2019 በቅርብ የወጣ ነው። ምንድን ነው የሚያደርገው ማለት ነው? አውትፑት ቫታችሁ ዜሮ እንዳይሆን፣ ዜሮ ነበር በ100% ሲሆን 100% ሆልድ በሚደረግበት ጊዜ ኢንፑት ቫት ግን የሆነ አማውንት ነበር ነው። አሁን 50% ሲሆን ዊዝሆልድ የሚያደርገው 7.5 ነው። ስለዚህ ከ15 ብር 7 ብር ከ50 ሳንቲም ይይዝና ግማሹን ይሰጣችኋል ማለት ነው። ሳምሃው ትንሽ ፕላስ ይሰጣችኋል። ገብቷችኋል? እዚህ ጋር ግን ትልቅ ፕላስ አላችሁ። ስለዚህ ታጣጡታላችሁ ነው። ዊች ሚንስ ፕላስ ፕላሱ ሀሳቡ ፕላስ ሳይሆን እዚህ ጋር ሪሲቨብል አላችሁ፣ እዚህ ጋር ፔየብል አላችሁ። ስለዚህ የምትከፍሉት አውትፑት ቫት አለ፣ ክሌም የምታደርጉት ኢንፑት ቫት አለ። ስለዚህ ያጣጣላችኋል። ይሄን ያህል ሰብስቤልሃለሁ፣ ይሄን ያህል ግን አሰራጭቼልሃለሁ። ስለዚህ ታጣጡና ዲፍረንሱ ከቀነሰ ማለት ሲጣጣ ከተረፋችሁ ትመልሱለታላችሁ። ካነሰ ግን which means ከሰበሰባችሁለት ይልቅ ያስተላለፋችሁለት ከበለጠ ብሩን ትሰጡታላችሁ። ካስተላለፋችሁለት ይልቅ የሰበሰባችሁለት ከበለጠ ወዘተ ይገባል። ተቀናንሶ ወይ ሪፈንድ ትጠይቃላችሁ ወይ ደግሞ አይኔ ጋር ትርፋለ ብላችሁ ትሰጡታላችሁ። ይሄ ግን 50% መሆኑ አውትፑት ቫታችሁን በተወሰነ ደረጃ ሊፍት ያደርገዋል ማለት ነው። አንደር ኖርማል ሰርከምስታንስ ይሄ ነው። ስለዚህ በኢንቨስትመንቱ ፐብሊክ ሴክተር ኢንቨስትመንቱ በ60% ሲቀንስ ፐብሊክ ሴክተር ኢንቨስትመንቱ በ60% ሲቀንስ ዊዝሆልዲንግ ቫቱ በ60% ከመቀነስ ፋንታ በ84% የቀነሰው ኦልሞስት ደብል ኦፍ ዳት እንኳን አይደለም፣ በዚህ በ30% ሞር የቀነሰው ቫት ዊዝሆልዲንጉን ከ100% ወደ 50% ስላወረድ ነው የሚል ምላሽ አለ ነው። አሁን እኔ እዚህ ጋር ለማለት ደግሞ የምፈልገው ሴም ቲንግ ነው ማለት እንግዲህ ተሳስቼ ካልሆነ ማለት ነው እንትን ስትሰሩ ይሄ አሁን 2014-15 ነው። ገብቷችኋል? ይሄ ዓመተ ምሕረቱ ብናስቀምጠው ብናስቀምጥ እዚህ ጋር ብናረገው ይሄ ዓመተ ምሕረቱ መቼ ነው?
2014 ነው። ይሄኛው 2023 ነው። 22 ይሄ 2015 2015 2022 አዲሱ አዋጅ የወጣው መቼ ነው? 2019 ላይ ነው አዲሱ አዋጅ የወጣው። አዲሱ አዋጅ የወጣው 2019 ነው። ስለዚህ ቤንችማርኩ ይለያል ነው። ኢን አዘር ወርድስ አንደኛ ቤንች ማርኩ ይለያል። ሁለት ሀሳብ ነው የመጣልኝ። አንደኛ ቤንች ማርኩ ይለያል ኢን ሴንስ 2019 ላይ ለምሳሌ ፐብሊክ ሴክተር ኢንቨስትመንቱ ስንት ነበር? መነሻው ማለት ነው። 2019 ላይ ፐብሊክ ሴክተር ኢንቨስትመንቱ ስንት ነበር ብላችሁ ማስቀመጥ አለባችሁ። ከዛ 20 ላይ 21 ላይ 22 ላይ ፐብሊክ ሴክተር ኢንቨስትመንቱ ስንት ነው? አሁን እዚህ ጋር 2015 17.5 እንደነበረ እናውቃለን። 22 ላይ ግን 7% እንደነበረ፣ ስለዚህ የቀነሰበት እናውቃለን ላይክ ነው። ስለዚህ መነሻ አለን፣ አሁን የደረስንበት አለ። ትሬንዱን ማየት እንችላለን። ኢንቨስትመንቱ እየቀነሰ ነው ሄደው ብለን ማየት እንችላለን። እዚህ ጋር መታችሁ መነሻ ኢንቨስትመንት ፐብሊክ ሴክተር ኢንቨስትመንት አማውንት ይፈልጋል። አይ እስካሁን አላየውም፣ እንግዲህ በኋላ ላይ ካላመጡ ማለት ነው። መነሻ ኢንቨስትመንት አማውንት ማስቀመጥ አለባችሁ። ከዛ በኋላ ምን ሆነ ነው ፐብሊክ ሴክተር ኢንቨስትመንቱ እየቀነሰ ሲሄድ ፒኤስአይ ኦቨር አክቹዋል ዊዝሆልዲንግ ታነጻጽራላችሁ ማለት ነው። እንደዛ አይነት ነገር አላየውም። ዝም ብለው እንትኗን ብቻ ነው አናላይዝ የሚያደርጉት ነው የሆነብኝ ነው ሀሳቤ ግልጽ ከሆነ ሰው ፊገር B4 ኢን አፔንዲክስ ቢ እዛ ጋር እንሂድ መጀመሪያ ሀቨር ላይ ነው። ስለዚህ ኤኒዌይ ይሄን እንጨርሰው። ያሉት ምንድነው? በ50% ቀንሷል። ስለዚህ 15 ነበር። ኦቨር ዊዝሆልዲንግ ችግር ስለነበረ 7.5 አድርገውታል። ያ 7.5 መሆኑ ሊሆን ይችላል ዊዝሆልዲንጉን ሞር እንዲቀንስ ያደረገው ከፐብሊክ ሴክተር ኢንቨስትመንቱ መቀነስ በላይ። ምክንያቱም መንግስት በፊት አሁን ለምሳሌ እዚህ ጋር 2015 ላይ 1.2 ነበር የሚሰበስበው ከቶታል ጂዲፒው ማለት ነው። ለምን? አት 15% ስለሆነ ማለት ነው። አት 15% ስታደረጉት ይሄ 1.6 ቢሊየን የሚሆነው 600 ሚሊየን ይሆናል ነው። 600 ሚሊየን ይሆናል አንደር ኖርማል ሰርከምስታንስስ ማለት ነው። 600 ስንት ነው? 6 ሚሊዮን 1 2 3 600 ሚሊዮን ወይም 0.2 ቢሊዮን ይሆናል ነው። 0.2 ቢሊዮን ብለን ብናስቀምጠው ይሻላል መሰለኝ እንዲቃል 0.2 ነው 0.6 አክቹዋሊ ዊዝሆልዲንጉ 0.6 መሆን ነበረበት። ስለዚህ አክቹዋሊ ዊዝሆልዲንጉ 0.6 መሆን ነበረበት የበፊቱን ትሬንድ ተከትሎ ከሄደ ማለት ነው። እና እንትኑ 7 ቢሊዮን ሲገባ ማነው ስሙ ፐብሊክ ሴክተር ኢንቨስትመንቱ 7 ሚሊዮን ሲገባ
አክቹዋል ላይክ ነው ፕሮጀክቱ ላይክ ነው ሲገባ 7 ሚሊዮን ዊች ሚንስ በ60% ቀንሶ ይሄ ስንት መሆን ነበረበት? 0.4 ማባዛት ነው። 60ን በ0.4 ማባዛት G6 times 0.4 መሆን ያለበት እንደዚህ ነው አይደለም? ምክንያቱም እንግዲህ ይሄ አክቹዋል ዊዝሆልዲንግ ነው ብዬ አስቤ ነው። አክቹዋል ዊዝሆልዲንግ ነው ብዬ ሳስብ ቫት እንትኖቹን ዊዝሆልዲንጋችሁን በ0.5 በግማሽ በ50% ከቀነሳችሁት 1.2 ቢሊዮን ተሰበስቡ ከነበረ 1.2 ቢሊዮን ተሰበስቡ ከነበረ አይ ሙሉ ዊዝሆልድ ሳደርግ ኦቨር ዊዝሆልዲንግ ፈጥር ያለውና ሙሉ ዊዝሆልዲንግ ሳደርግ ኦቨር ዊዝሆልዲንግ ፈጥር ያለውና ሙሉን ከሚይዝ 7.5ቱን ብቻ ሊያዝና ግማሹን ግን ለነጋዴው ልስጠው ሶዛት እንትን እንዳይፈጥርበት ማለት የካሽ ስትራፕ እንዳይፈጥርበት እንደዛ አድርጌ ልስጠው ካላችሁ መሆን ያለበት 0.2 ማለት ነው ላይክ ነው በ40% ነው መቀነስ ያለበት በ60% ነው መቀነስ ያለበት በ60% ነው መቀነስ ያለበት which means የ0.60% ስንት ነው የ0.60% የ0.6 60% 0.6 ነው 0.36 ይመጣል ማለት ነው። ስለዚህ ከ60 ላይ 36 ስትቀንሱ 24 ነው የሚመጣው ወይንም 0.24 ነው የሚመጣው ማለት ነው። ስለዚህ አኮርዲንግሊ እንትኑ መቀነስ ያለበት እንደዚህ ነው፣ ግን የሆነው ሁለት ሆነ ማለት ነው። ለምሳሌ በዚህ ኮንዲሽን ብትሄዱና 19 ይሄ 2022 ነው ብላችሁ ላይክ ነው ይሄኛው ይሩ 2022 ነው ብላችሁ ካሰባችሁ 19 ላይክ ነው 20 21 22 20 ደርሷል ላይክ ነው ቫት ዊዝሆልዲንጉ አክቹዋል ቫት ዊዝሆልዲንጉ 0.20 ሆኗል ወይንም 200 ሚሊዮን ብር ሆኗል ወይም ዶላር ሆኗል። ችግር የለውም ዶላርም ሆነ ብር ሆነ ዋናው ትሬንዱን ነው የምላችሁ። 0.24 ከሆነ ግን 240 ሚሊዮን መሆን ነበረበት፣ ግን 20 ሚሊዮን ሆኗል። ስለዚህ የጠፋው ስንት ይሆናል መሰላችሁ? ላይክ እንዴት ልበላችሁ ላይክ 40 ሚሊዮን የ200 ሚሊዮን ስንት ይሆናል ነው? 40 ሚሊዮን የ200 ሚሊዮን ስንት ይሆናል? 40 በ200 ማካፈል ነው። 4 በ20 2 በ10 1 በ5 1 አምስተኛ ማለት 1 አምስተኛ ከስራት ላይ ነው ያልተመጣጠነው 20% ኦፍ ምናምን ብላችሁ ማለት ትችላላችሁ። ግን ሀሳቤ ምን ያህል ገባችሁ? 13% ከቀነሳችሁ that's what would happen in a sense በዛኛው በድሮ ትሬንድ ከሄዳችሁ እና ይሄኛው ነገር እንደዚህ ከሆነ 2015 ላይ 17 ቢሊዮን ኢንቨስት በሚደረግበት ጊዜ 2015 ላይ አክቹዋል ዊዝሆልዲንግ 1.2 ነበር። 2022 ላይ ኢንቨስትመንቱ በ60% ቀንሶ 7 ሆነ 7 ቢሊዮን ሆነ።
ከዛ የተነሳ እንግዲህ በትሬንዱ ከሄድን ዊዝሆልዲንጉ መሆን የነበረበት 480 ሚሊዮን ነበር ነው፣ ግን የሆነው 20 ሚሊዮን ነው። ይሄ ለምን 20 ሚሊዮን ሆነ? ላይክ ነው 200 ሚሊዮን ሆነ። 480 ሚሊዮን መሆን ሲገባው 480 ሚሊዮን መሆን ሲገባው 200 ሚሊዮን ሆነ። ለምን ሆነ? ያ የሆነበት ምክንያት እንትኑን ስለቀነስን ነው፣ ሃፍ ስላደረግነው ነው። ማለት እንትን እየሰጠን ነው፣ ዊዝሆልዲንግ ኦቨር ዊዝሆልዲንግ ስለፈጠርን 15%ን መልሰን ለነጋዴው 7.5ቱን ለነጋዴው እየሰጠነው ነው፣ ሰርኪሌት አድርጎ እንዲመጣ ነው ካሽ ክራንች ስለፈጠረ። ኦልራይት እንደሱ ከሆነ ስንት ነበር የሚሆነው ብለን ስናሰላው 0.6 ለምንድን ነው 0.6 ያመጣሁት ነው ጥያቄው። 0.6 የእሱን 40% 0.6 ይሄን 0.6 ያመጣሁት በ15% 1.2 ቢሊየን የምትሰበስቡ ከሆነ ይሄኛው የማን ነው የጂቱ 50% ነው ማለት ነው። ስለዚህ እንትን እንዳይል ላይክ ነው እንዳያጨረብረኝ የጂቱ ኬት ነው ያመጣሁት ብዬ በኋላ 0.5 ነው ማለት ነው። ይሄ የጂቱ 0.5 ነው። ስለዚህ ዊዝሆልዲንግን በ50% ስለቀነስኩት ነው። ስለዚህ በ50% ስቀንሰው መሆን የነበረበት አክቹዋል ዊዝሆልዲንግ መሆን የነበረበት 0.60 ነው። 0.60 ነው አክቹዋል ዊዝሆልዲንግ ይሄኛው ሳይሆን ይሄ ነው መሆን የነበረበት። ስለዚህ ይሄ ከሆነ የዚህ ደግሞ አክቹዋል ዊዝሆልዲንግ ይሄ ነው። የዚህ ደግሞ 60% ቅናሽ ይሄ ነው 60% ቅናሽ። ነገር ግን አክቹዋል ልክ ነው መሆን የነበረበት ይሄ ፕሮጀክቱድ ነው። ይሄ ፕሮጀክቱድ ነው። ዊዝሆልዲንግ ቫት ይሄ ፕሮጀክትድ 0.24 ነበር ወይም 240 ሚሊዮን ነበር መሆን የነበረበት፣ ግን እየሆነ ያለው 200 ሚሊዮን ነው። የ40 ሚሊዮን ብር ዲፍረንስ አለው ነው። ስለዚህ which means ምን ማለት ነው እንትኑ በ60% ሳይሆን የቀነሰው 0 ላይክ ነው። በ60% ሳይሆን 0.24 ሲካፈል 24 ለ60 ስንት ይመጣል? 24 ለ60 40% ይመጣል ማለት ነው። 20 ለ60 ግን ስንት ይመጣል? 33%። ስለዚህ የ7% ዲፍረንስ አለው ነው። ስለዚህ አቀናነሱ ከእንትኑ ጋር ማለት ነው በትክክል ከተካሄደ ለምሳሌ ኢንቨስትመንቱ በ60% ከቀነሰ ዊዝሆልዲንግ ቫቱ በ60% ሳይሆን የቀነሰው በ67% ይሆናል ማለት ነው። አዝ ኦፖስቱ 84% ከነበረው ማለት ነው። ስለዚህ 84% ካለው ቅናሽ ውስጥ ከዚህ ከ84% ካለው ቅናሽ ውስጥ 84 ሲቀነስ ስንት ይመጣል? 14 7 1 17%ቱ ዳይሬክትሊ ኢን ፐርሰንቴጅ ፖይንት ስታረጉት ነው ብላችሁ ኢን ፐርሰንቴጅ ፖይንት 17 ፐርሰንቴጅ ፖይንቱ ሪዳክሽን የመጣው የታክስ ከፖሊሲ ነው። ስለዚህ ምርመራ ካረጋችሁ የምታረጉት እዛች 40 ሚሊዮን ላይ ነው which is 7% ማለት ዲስክሪፐንሲው ከእንትን አኳያ የቀነሰችው
ከፒኤስአይ ባልተመጣጠነ መልኩ የቀነሰው ፐብሊክ ሴክተር ኢንቨስትመንት በ60% ሲቀንስ ቫት በ84% ቀነሰ፣ ዊዝሆልዲንግ ቫት። ነገር ግን ከዚህ 84% ውስጥ ስንት ነው? 17 ወጭ ኳለ በ84% ቀነሰ። ግን በ84% ቀነ what I'm trying to say is ዲስክረፐንሲው ብቻ በዊዝሆልዲንግ መካከል ያለው በዊዝሆልዲንግ እና በእንትን መካከል ያለው ልዩነት የ84% ቅናሽ ሳይሆን የ84 እና የ60 ሳይሆን የ60 እና የ67 ነው የ60 እና የ67 ነው የ60 እና የ67 ነው because ልክ ነው የ60 እና የ67 ነው። ምክንያቱም because of policy ማለት ነው። ፖሊሲው 17%ን ኮዝ ያደረገው 17 ሲደመር ስንት ነው? 64 24 ይመጣል። ከ24 ላይ ለምንድን ነው እንደዛ የመጣው? ላይክ ነው ስደማምረው አልመጣም። I hope you are with me. ሪዳክሽኑ 67% ነው 84% 3 17 ያለቅ ነው። አይዶንት ኖ እንዴት እንደ ቁጥሩ ትንሽ እንዲህ ማለት ዘብረቅረቅ ብሎ ትንሽ የማዛባት ነገር አለው። ግን 64%ቱ 67% ነው ዲስክረፐንሲው። ኢንቨስትመንቱ በ60 ሲቀንስ እንትኑ በ67 ቀንሷል። ሞር ነው ግን ዴፊኒትሊ ሞር ነው 84 አይደለም። ምክንያቱም ያቺ 17% 84 ያደረገችው ከ84ቱ ላይ አሁን ከ84 ላይ 17 ብትቀንሱ ከ14/7 ስንት ነው የሚመጣው? ከ14/7 ነው የሚመጣው 67። እቺ 17% was accounted for by policy change ማለት ነው ፖሊሲ። ስለዚህ ምንም የተለየ ማለት አዲሱ ፖሊሲ ነው እንደ አይነት ቅነሳ ያመጣው ትላላችሁ ማለት ነው። አዲሱ ፖሊሲ 17 ፐርሰንቴጅ ፖይንት ሪዳክሽን ያስከትላል ነው። ምክንያቱም የድሮው ላይ መነሻው ላይ የ17% ሪዳክሽን ያስከትላል ነው። የ17 ፐርሰንቴጅ ፖይንት ፒፒፒ ነው ማለት ነው። ፐርሰንቴጅ ፖይንት ያስከትላል። እቺ 7% ግን ኢንኤክስፕሊካብል ነች። ምክንያቱም አብረው መቀነስ ስላለባቸው ማለት ነው። አብረው ላይክ ነው ራይም ስለሚያደርጉ አይዶ ነው። ትላንት እንዲህ እንዳልኩት አንዱ ሲቀን ላይክ ነው ተያይዘው ስለሆነ ኢንቨስትመንት በቀነሰበት እንትኑ ሌሎች ማለት የተጋነነ አሁን ለምሳሌ በፊት ከሚደረገው ውጪ ማለት አቅራቢ ቀይራችሁ ወዘተ ብላችሁ ፈንዳሜንታል የቢዝነስ አሰራር ቫት ያልተመዘገቡ ምናምን አድርጋችሁ ካልፈጠራችሁ አዲስ አሰራር ካልፈጠራችሁ በስተቀር ማለት ኦፕሬሽናሊ 17%ቱ በፖሊሲ like 17 ፐርሰንቴጅ ፖይንቱ በፖሊሲው ኤክስፕሌን ይደረጋል ነው። እንግዲህ ይህን ካልን ዘንዳ ፔጅ 153 ላይ እንሂድና ይሄንን አፔንደክስ እንየው ነው እንግዲህ ሀሳቡ however it appears like ነው። ስለዚህ ሜካኒካሊ 50%ቱ ቅናሽ ያስከትላል በቫቱ ላይ ነው። that mechanical reduction is 17 percentage point። ስለዚህ እሱን ከግምት አስገብታችሁ ካያችሁ ከ2019 ጀምራችሁ ካያችሁ እና ያለነው ቼክ የምናደርገው ዴታ የ2022 ከሆነ because it is እዚህ ጋር እንደምታዩት እንግዲህ ላይክ ነው ቀኑ ይሄ ነው 2022 እና 2015 ነው። ስለዚህ 19 መነሻ አድርጋችሁ ከሄዳችሁ 19 20 21 22 እንትኑ ኢንትሮዲውስድ የሆነው ስለዚህ 17 ፐርሰንቴጅ ፖይንት ከእንትኑ የመጣ ነው ብሎ ማለት የሚቻል ይመስለኛል።
እና እንትኑ ጋር እንሂድና ከዛ እንግዲህ ስንቀጥል ምን ይላሉ? Where are thou? Yeah, like 50%. They say, however, it appears that the policy has not been fully implemented. ነገር ግን አንደኛ እንግዲህ አሁን ሜካኒካሊ ነው ያስቀመጥኩት ነው ሜካኒካሊ ዳይሬክት ኢንፈረንስ በመሀል የተፈጠሩ ነገሮች ከሌሉ ነው። አንደኛ ፖሊሲው በሙሉ በተግባር ላይ አልዋለም። ስለዚህ ሁሉም ነጋዴ ዊዝሆልዲንጉ 7.5 አልሆነለትም። ስለዚህ ትሮአውት አልተፈጸመም ነው። ፊገር ቢ4 አፔንዲክስ ቢን ተመልከተው shows that many private sector firms continue to report being withheld at 100%። እንግዲህ አፔንዲክስ ቢ ላይ ያለው ሪፖርት እንደሚያሳየው ብዙ ነጋዴዎች 7.5 አይደለም ዊዝሆልድ እየተደረገብን ያለው ላይክ ነው። ኦቨር ዊዝሆልዲንጉን እናስቀር ተብሎ 7.5 ቢባልም እንደዛ እየተደረገባቸው እንዳልሆነ እዛ አፔንዲክስ ላይ ያለው ግራፍ ያሳያል ነው የሚሉት። ግራፉ እንግዲህ ፔጅ 153 ላይ ነው ያለው። ኦልራይት ይሄ ነው ግራፉ። ፊገር ቢ4 VAT withholding credit as percentage of VAT withholding credit as percentage of output። አሁን VAT withholding credit ይህ ነው like ነው who issued the VAT withholding credit? ChatGPT እንጠይቀው። who issues the VAT withholding credit? who issues the VAT withholding in Ethiopia? Good question. In Ethiopia, the VAT withholding credit works like this. The government entity or public enterprise that the buyer acts as the withholding agent. The government entity withholds 50% of the VAT payable on the supply when it buys from a registered supplier. The withheld VAT is paid to the tax authority who made the supply to the government entities to a VAT credit for the withheld amount in the accounting period when the supply was made. The government buyer. ስለዚህ እንግዲህ አሁን ቫት ዊዝሆልዲንግ ክሬዲት ማለት ምን ማለት ነው? ሲያስቀርበት አሁን ለምሳሌ አስቀረበት እና ሲያስቀርበት እንትን ይለዋል ማለት ነው። ሲያስቀርበት አስቀርቼበታለሁ ብሎ ክሬዲት እንትን ይሰጠዋል፣ የሆነ ወረቀት ነገር። ስለዚህ ፋይል ሲያደርግ ታክሱን አብሮ ያንንም ነው ፋይል የሚያደርገው። ልክ እንዴት ልበላችሁ ማጣጫ አድርጎ ክሬዲት ያደርገዋል ማለት ነው። ፋይል ያደርገዋል መሰለኝ ነው እንግዲህ። ስለዚህ ቫት ዊዝሆልዲንግ ክሬዲት አዝ ፐርሰንት ኦፍ ቫት አውትፑት ቫት ይላል። ስለዚህ ከአውትፑት ቫታቸው አንጻር ቫት ዊዝሆልዲንግ ክሬዲት ማለት ነው። ስለዚህ 100% አዝ ፐርሰንት ኦፍ 50% መምጣት አለበት ነው አይደለም? አሁን ለምሳሌ ላይክ ነው ቁጥሩን ቀለል ለማድረግ ስንት እናድርገው? የ1,000 ብር ዕቃ ብታቀርቡ ለአንዱ የመንግስት መስሪያ ቤት እንግዲህ ሰዓቱ እንትን ካለ በሚቀጥለው እንቀጥልበታለን ማለት ነው። በ51ኛው የ1,000 ብር ዕቃ ብትገዙ 150 ብር ጀነሬት ተደረገ። ቫት 150 ብር ጀነሬት ሲደረግ አሁን ሻጩ አውትፑት ቫቱ ስንት ነው? 150 ብር ነው። አውትፑት ቫቱ 150 ብር ነው። ነገር ግን መንግስት 150 ብሩንም አይሰጠውም። በፊት የሚያደርገው 150 ብሩን በሙሉ ይይዝና 1,000 ብሩን ብቻ ይከፍለዋል ማለት ነው። እና ሰርተፊኬት ይሰጠዋል፣ ቫት ክሬዲት ይሰጠዋል ማለት ነው።
ቫት ክሬዲት ይሰጠዋል ማለት ነው። ያንን ወስዶ የሰበሰብኩት ቫት ይኸውና ብሎ እንትን ይልበታል ማለት ነው። ይኸው ይህን ያህል ቫት ሰብስብ ያለው ብሎ ያጣጣበታል ወዘተ። ቫት ዊዝሆልዲንግ ክሬዲት ይሰጠዋል 100% ይዞ ማለት ነው። 150 ብር ሰርተፊኬት ይሰጠው ነበር ማለት ነው። አሁን ግን እያደረገ ያለው ምንድን ነው? ኦቨር ዊዝሆልዲንግ የተፈጠረ ስለሆነ ማደርገው ምንድን ነው? ኦቨር ዊዝሆልዲንግ የተፈጠረ ስለሆነ 75 ብር ይዤ 75 ብር ሰጠሃለሁ ይለውና በ150 ብር ክሬዲት ፋንታ ሰርተፊኬት ይሰጠዋል ማለት ነው። ስለዚህ ሲሰጠው ሁለት ነገር ነው የሚሰጠው ማለት ነው። 150 እልክ ነው ይቅርታ 75 ብር እና የ75 ብር ደረሰኝ ይሰጠዋል ማለት ነው። which is totally 150 ብር። ስለዚህ በትክክል ከተሰራ የአውትፑት ቫታቸው ፐርሰንቴጅ ኦፍ ነው ላይክ ነው ዊዝሆልዲንግ ክሬዲትስ አዝ ፐርሰንቴጅ ኦፍ አውትፑት ቫት ማለት ይሄ የተሰጣቸው ክሬዲት የአውትፑት ቫታቸው 50% መሆን አለበት ማለት ነው። አውትፑት ቫታቸው አሁን ለምሳሌ አንድ ነጋዴ ላይክ ነው አንድ ነጋዴ 1 ሚሊዮን ብር የ1 ሚሊዮን ብር ዕቃ ቢያቀርብ አውትፑት ቫቱ 150 ሺህ ብር ነው። ዊዝሆልዲንግ ማለት አውትፑት ቫቱ 150 ሺህ ነው 150 ሺህ ነው። ሰርተፊኬት ግን የ75 ሺህ ብር ተሰጥቶታል ማለት ነው። የ75 ሺህ ብር ተሰጥቶታል። ስለዚህ ዊዝሆልዲንግ ክሬዲቱ ስንት መሆን አለበት? 75 ሺህ ብር ሰርተፊኬት ከሰጠው ክሬዲት ተሰጥቶታል። አክቹዋሊ ካሽ ደግሞ 75 ሺህ ብር ተሰጥቶታል። ስለዚህ ይህን ስታካፍሉት 50% ነው የሚመጣው ማለት ነው። ስለዚህ ነገርየው በትክክል እየሰራ ከሆነና ህጉ በትክክል እየሰራ ከሆነ ፐርሰንቴጅ ኦፍ ዊዝሆልዲንግ ክሬዲት አዝ ፐርሰንቴጅ ኦፍ አውትፑት 50% መምጣት አለበት ማለት ነው። እና ይሄ ግራፍ የሚያሳየው ፐርሰንቴጅ ክሬዲቱን አዝ ፐርሰንቴጅ ኦፍ ዴር ቫት አውትፑት እያሳየ ነው የሚሉት። ስለዚህ ምን ያህሉ ይሄ የሚያሳያችሁ በሀገሪቱ ውስጥ ከሚንቀሳቀሱት ነጋዴዎች ምን ያህሉ ወደ ላይ ያለው ማለት ነው ቨርቲካል ዋይ አክሰሱ በሀገሪቱ ውስጥ ከሚንቀሳቀሱት እንትኖች ምን ያህሉ ያለ ነው። ይሄ ደግሞ ኤክስ አክሴሱ ሆሪዘንታሉ ማለት ነው ቫት ዊዝሆልዲንግ አዝ ፐርሰንቴጅ ኦፍ አውትፑት ቫት። ስለዚህ ምን ያህል ነው ቫት ዊዝሆልድ እየተደረገባቸው ያለው? የ150 ሺህ ብር አውትፑት እያላቸው ምን ያህል ነው ዊዝሆልድ የተደረገባቸው? 50% ነው? 10% ነው? 60% ነው? በሌላ አማርኛ ምን ማለት ነው? 100% ሆልድ ከተደረገባቸው ማለት ፐርሰንቴጁ 100% ከሆነ ምንም ብር አልተሰጣቸውም ማለት ነው። 0% ከሆነ ሁሉም ተሰጥቷቸዋል ማለት ነው። እና እንዴት ራሱ አሁን ለምሳሌ እዚህ ጋር ከ0 እስከ 10 የተሰጣቸው ታገኛላችሁ። which means ምን ማለት ነው? ዊዝሆልድ ያደረገው መንግስት 10%ን ብቻ ነው which means 7.5 ሳይሆን የ15 10% 1.5 ብቻ ነው ዊዝሆልድ ያደረገው እና ብዙ ካሽ ሰጥቷቸዋል። ከህግ ውጭ ነው። እንዴት ሊሆን እንደቻለ I have no idea። ከህግ ውጭ ሊሆን እንዴት ላይክ ነው እንደዛ እንዴት ሊያደርግ እንደቻለ። ስለዚህ 20% ከሰጣቸው የሰጣቸውም አሉ። አሁን እዚህ ጋር እንደምታዩ 30% የሰጣቸው አሉ፣ በርከት ያሉ 40%ም የሰጣቸው አሉ ማለት ላይክ ነው። ዊዝሆልዲንጉን ይቅርታ 40% ይዞ 60ውን የሰጣቸው፣ 30 ይዞ 70 የሰጣቸው፣ 20 ይዞ 80 የሰጣቸው፣ 10 ይዞ 90 የሰጣቸው፣ 0 ይዞ 100% የሰጣቸው አሉ። which means የ1 ሚሊዮን ብር ዕቃ ካቀረቡ 150 ሺህ ብሩንም ዊዝሆልድ ሳያደርግ ቀጥታ ታክስ ሰጥቷቸዋል። ይሄ ከሆነ ጥያቄ ያስነሳል። ላይክ ነው የአሰራር ግድፈት ወይንም
ሙስናም ሊሆን ይችላል ብዙ ነገር። ከዛ 60% የያዘባቸው አሉ ማለት 60% ዊዝወልድ ያደረገባቸው ካለ ህጉን አሁን ተላልፏል ማለት ከህጉ በላይ ዊዝወልድ እያደረገ ነው። 70% ያደረገባቸው 80 90 ከዛ 100% ያደረገባቸው ደግሞ በርከት ያሉ አሉ። የሚገርመው ደግሞ 100% ብቻ ሳይሆን 110% የሰጣቸው አሉ። ዊዝወልድ ላይ ነው 110% ማለት እንግዲህ 150 ሺህ የ1 ሚሊዮን ብር ዕቃ አቅርበውለት 150 ሺህ ብር ቫት ማለት 150 ሺህ ብር ከመስጠት ፋንታ ነው ዊዝወልድ 150 ሺህ ብር ዊዝወልድ ከማድረግ ፋንታ 1 ሚሊዮን ብር ላይ ለምሳሌ 10% ጨምሩበት የ165 ሺህ ብር ይሰጣቸዋል። እንዲህ አይነት ነገር እያደረገ ነው። እንደዛ ብለው ሪፖርት የሚያደርጉ ሰዎች አሉ ነው የሚሉት። እና ህጉ ላይክ ነው አፈጻጸሙ 50% የሚሆኑ ቀላል የማይባሉ ላይክ ነው ስፓይክ ያደረገ አክቹዋሊ እንዴት ነው እንግዲህ እንትኑ ስለሆነ 50% እና አካባቢው እንግዲህ ይሄው እንደዚህ በጣም ፒክ ያደረገ ነገር አለ። ብዙዎቹን ሰዎች በዚህ ያስተናግዷቸዋል። ጥሩ ነው። ግን አውትላየርስ አሉ። እዚህ ጋር እዚህም ጋር አውትላየርስ አሉ። እዚህም ጋር አውትላየርስ አሉ። እዚህ ጋር ስፓይክ አለ። ስለዚህ ወጣ ገባ ነው አሰራሩ ነው። በሚቀጥለው ቪዲዮ ዝርዝሩን እንቀጥለዋለን። ሲቀላቁመው ነው። በሚቀጥለው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ